ሰላም ጤና ይስጥልኝ የዋንቲቱ ቤተሰቦችና በዓለም ዙሪያ የምትገኙ አዲስ ተከታታዮቻችን እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የክርስትና እምነታችን ዋና መሰረትና ምሰሶ ወደ ሆነው ወደ ረቂቁና ጥልቁ ምስጢር እንጓዛለን። እግዚአብሔር በአካል ሶስት በባህሪ በህልውናና በመለኮት አንድ የመሆኑን ታላቅ እውነት የምንዳስስበት ስለ ቅድስት ሥላሴ ልዩ ጥያቄና መልስ ውድድር ይዘንላችሁ ቀርበናል። በዛሬው ውድድር ላይ የቀረቡትን ጥያቄዎች እስከ መጨረሻው አብራችሁን በመቆየት ከጥያቄዎቹ ስንቶቹን በትክክል እንደመለሳችሁ በኮሜንት ላይ ማጋራታችሁን እንዳትረሱ። አሁን በቀጥታ ወደ መጀመሪያው ጥያቄ እናልፋለን። አንደኛው ጥያቄ በኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት ቅድስት ሥላሴ በአካል ሶስት አብ ወልድ መንፈስ ቅዱስ ቢባሉም በህልውና ግን አንዱ በአንዱ ውስጥ ያለመለያየትና ሳይቀዳደሙ ዘላለም ይኖራሉ። ይህ አንዱ አካል በሌላው አካል ውስጥ የመኖሩ ረቂቅ መለኮታዊ ምስጢር በነገረ መለኮት ትምህርት ምን በመባል ይታወቃል? ሀ. ኪሪያኮስ ለ. ፕሪኮሬሲስ ሐመርሃ ሞናርኪያ መ. ዶክቲዝም መልሱ ለፕሪኮሬሲስ። ፕሪኮሬሲስ ማለት አብ በወልድና በመንፈስ ቅዱስ፣ ወልድ በአብና በመንፈስ ቅዱስ፣ መንፈስ ቅዱስም በአብና በወልድ ውስጥ ያለ መደበላለቅ ፍጹም በሆነ አንድነት መኖራቸውን የሚገልጽ ምስጢር ነው። ሁለተኛው ጥያቄ በብሉይ ኪዳን መጽሐፍ ዘፍጥረት ላይ እግዚአብሔር አምላክ ሰውን ከመፍጠሩ በፊት ሰውን በመልካችንና በምሳሌያችን እንፍጠር በማለት የአካል ሶስትነቱን ወይም የሥላሴን ምስጢር በግልጽ የተናገረበት ጥቅስ የሚገኘው የትኛው ምዕራፍና ቁጥር ላይ ነው? ሀ. ዘፍጥረት ምዕራፍ 1 ከቁጥር 26 ለ. ዘፍጥረት ምዕራፍ 3 በቁጥር 22 ሐመርሃ ዘፍጥረት ምዕራፍ 11 በቁጥር 7 መ. ዘፍጥረት ምዕራፍ 18 በቁጥር 1 መልሱ ሀ. ዘፍጥረት ምዕራፍ 1 ከቁጥር 26። ሶስተኛው ጥያቄ ቅድስት ሥላሴን በባህሪና በመለኮት ፍጹም አንድ የሚሏቸውን የባህሪ ስሞች እናውቃለን። ለመሆኑ ከሚከተሉት አማራጮች ውስጥ ለሥላሴ ሶስትነት ብቻ የሚሰጥ የአካል ስም ወይም የአካል ገንዘብ የቱ ነው? ሀ. ፈጣሪ አምላክ እግዚአብሔር ለ. መኮንን አጋዥ ኃይል ሐመርሃ ልደት ሰራጽ ክላዌ መ. አብ ወልድ መንፈስ ቅዱስ መልሱ መ. አብ ወልድ መንፈስ ቅዱስ። አራተኛው ጥያቄ በነገረ መለኮት ትምህርት አባትነት ወላዲነት የአብ ብቻ ተግባር ነው፣ ልጅነት ተወላዲነት የወልድ ብቻ ነው። ለመሆኑ ሰራጽነት ከአብ የመውጣት ወይም የመስረጽ ባህሪ የማን አካላዊ ገንዘብ ብቻ ነው? ሀ. የወልድ ለ. የመንፈስ ቅዱስ ሐመርሃ የሥላሴ በአንድነት መ. የአብ ትክክለኛው መልስ ለ. የመንፈስ ቅዱስ። መንፈስ ቅዱስ ከአብ ብቻ ይሰርጻል ወይም ይወጣል። ይህም የመንፈስ ቅዱስ ብቻ ልዩ አካላዊ መገለጫ ነው። አምስተኛው ጥያቄ በአዲስ ኪዳን ታሪክ የቅድስት ሥላሴ ሶስትነት በአካልና በአስረጂ ወይም በድምፅ በሰማያዊ እርግብና በሰው አካል በግልጽ የታየበትና የተገለጠበት ታላቁ የመጽሐፍ ቅዱስ ክስተት የቱ ነው? ሀ. ጌታችን በተራራ ላይ በተለወጠ ጊዜ ለ. በቃና ዘገሊላ ሰርግ ላይ ሐመርሃ ጌታችን በዮርዳኖስ ወንዝ የተጠመቀ ዕለት ወይም በዓለ ጥምቀት መ. በዕለተ ሆሳዕና
መልሱ ሐመርሃ ጌታችን በዮርዳኖስ ወንዝ የተጠመቀ ዕለት ወይም በዓለ ጥምቀት። አብ በደመና ሆኖ የምወደው ልጄ ይህ ነው ሲል ወልድ በሥጋ ሲጠመቅ፣ መንፈስ ቅዱስ ደግሞ በርግብ አምሳል ሲወርድ የሥላሴ ምስጢር ተገልጧል። ስድስተኛው ጥያቄ እግዚአብሔር አምላክ ለአባታችን ለአብርሃም በማምሬ የኦክ ዛፍ አጠገብ በሦስት ሰዎች ወይም መንገደኞች አምሳል ተገልጦለት ነበር። አብርሃምም ሰግዶ ሲቀበላቸው የተናገረው ቃል የሥላሴን አንድነትና ሦስትነት ያረጋግጣል። አብርሃም ሦስቱን አካላት ሲያናግር የተጠቀመው ቃል ምን ነበር? ሀ ጌቶች ሆይ በማለት በብዙ ቁጥር ብቻ። ለሶስት ሰዎችን አይቶ አቤቱ ጌታዬ ሆይ በዓይንህስ ሞገስ አግኝቼ እንደሆነ በማለት በአንድ ቁጥር። ሐመርሃ መላእክት ሆይ በማለት ነቢያት ሆይ በማለት። መልሱ ለሶስት ሰዎችን አይቶ አቤቱ ጌታዬ ሆይ በዓይንስ ሞገስ አግኝቼ እንደሆነ በማለት በአንድ ቁጥር። ይህም በዘፍጥረት ምዕራፍ 18 ከቁጥር 3 ላይ ይገኛል። ሰባተኛው ጥያቄ በአራተኛው ክፍለ ዘመን የተነሳውና አብ ከወልድ ይበልጣል ወልድ ፍጡር ነው በማለት ምስጢረ ሥላሴን የካደውና በ325 ዓመተ ምህረት በኒቅያ ጉባኤ የተወገዘው ታላቁ መናፍቅ ማን ይባላል? ሀ ንስጥሮስ፣ ለ መቅዶኒዮስ፣ ሐመርሃ ሰባሌዮስ፣ መ አርዮስ። መልሱ መ አርዮስ። ስምንተኛው ጥያቄ ከቅድስት ሥላሴ አካላት መካከል ለሰው ልጅ መዳን ሲል ሰማያዊ ክብሩን ሳይለቅ ከእመቤታችን ከቅድስት ድንግል ማርያም ሥጋንና ነፍስን ነስቶ ፍጹም ሰው የሆነውና የመስቀል መስዋዕትነትን የተቀበለው የትኛው አካል ነው? ሀ አብ፣ ለ ወልድ ወይም የእግዚአብሔር ወልድ ኢየሱስ ክርስቶስ፣ ሐመርሃ መንፈስ ቅዱስ፣ መ ሦስቱም አካላት በአንድነት ሥጋ ሆኑ። መልሱ ለወልድ ወይም የእግዚአብሔር ወልድ ኢየሱስ ክርስቶስ። ዘጠነኛው ጥያቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት በዓመት ውስጥ በታላቅ ድምቀት የሚከበሩት ሁለቱ ዋና ዋና የቅድስት ሥላሴ ዓመታዊ በዓላት በየትኞቹ ወራትና ቀናት ይውላሉ? ሀ ጥር 7 እና መስከረም 7፣ ለ ህዳር 7 እና ሰኔ 7፣ ሐመርሃ መጋቢት 7 እና ነሐሴ 7፣ መ ጥቅምት 7 እና ግንቦት 7። መልሱ ለህዳር 7 እና ሰኔ 7። አስረኛውና የመጨረሻው ጥያቄ ሐዋርያው ቅዱስ ጳውሎስ ወደ ቆሮንጦስ ሰዎች በላከው ሁለተኛው መልእክቱ ማጠቃለያ ላይ ምዕመናንን በሥላሴ ስም ሲባርክ የጻፈውና ዛሬም በቤተ ክርስቲያን ማጠቃለያ ጸሎት የሚነገረው ታዋቂው ጥቅስ የቱ ነው? ሀ የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችን ጋር ይሁን። ለ በአብ በወልድ በመንፈስ ቅዱስ ስም አጠምቀሃለሁ። ሐመርሃ ሰላም ለእናንተ ይሁን። መ እግዚአብሔር ብርሃኔና መድኃኒቴ ነው። መልሱ ሀ የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርን ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችን ጋር ይሁን። ይህም በሁለተኛ ቆሮንጦስ ምዕራፍ 13 ከቁጥር 14 ጀምሮ እናገኘዋለን። የተወደዳችሁና የተከበራችሁ የዋንቲቲዩብ ተከታታዮቻችን ስለ ቅድስት ሥላሴ ጥልቅና ረቂቅ ምስጢር ያዘጋጀነው የላቀ ጥያቄና መልስ ውድድር በዚህ ያበቃል። የዛሬው ትምህርት ሃይማኖታዊ እውቀታችንን ከማሳደጉም በላይ
የፈጣሪያችንን ታላቅነት ይበልጥ እንድንረዳ እንዳገዘን ተስፋ አደርጋለሁ። ታዲያ ተመልካቾቻችን ከነዚህ 10 ልዩ ጥያቄዎች ውስጥ ስንቶቹን በትክክል መለሳችሁ? ያወቃችሁትን ውጤት በኮመንት መስጫው ላይ በታማኝነት ማስቀመጥ እንዳትረሱ። ቪዲዮ መንፈሳዊ ማስተዋልን የጨመረላችሁ ሆኖ ካገኛችሁት ላይክ ማድረጋችሁን በፍጹም እንዳትረሱ። ለሌሎችም ክርስቲያኖች እንዲደርስና እንዲማሩበት ሸር አድርጉት። እንደነዚህ ያሉ ጥልቅና አስተማሪ የሃይማኖት ታሪክ ውድድሮች በየሳምንቱ እንዲደርሷችሁ ቻናላችንን ሳብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ስለተከታተላችሁን ከልብ እናመሰግናለን። ከዋንቲ ቲዩብ ጋር ሁልጊዜም ወደፊት። የቅድስት ሥላሴ ፍቅር ጸጋና ጥበቃ ከሁላችን ጋር ይሁን። አሜን። ሰላም ቆዩልን።